የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለማንኛውም ጸባጫሪነት የኢራን ምላሽ ከባድና ተስፋ አስቆራጭ እንደሚሆን አስጠንቅቀዋል። ሀገራቸውን ለማንኛውም ጥቃት ምላሽ ሰጣለች የሚለውም የፕሬዝዳንቱ ዛቻ የመጣው ትራምፕ ዋሽንግተን በኢራን ላይ ሌላ ትልቅ ጥቃት ልትፈጽም ትችላለች ብለው ከገለጹ በኋላ ነው። ትራምፕ በፍሎሪዳ ማር ኤሎጎ ሪዞርት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አጠገብ ቆመው አሁን ኢራን የኒውክሌርና የሚሳይል ፕሮግራሞቿን እንደገና ለመገንባት እየሞከረች እንደሆነ ሰማለሁ፣ እናም ይህ እውነት ከሆነ እናፈርሳቸዋለን ሲሉ ስተው ነበር። የአሜሪካው ፕሬዚዳንት ኢራን የረጅም ርቀት መሳሪያዎችን ማልማቷን ከቀጠለች የኢራን የኒውክሌር ፕሮግራምና የሚሳይል ተቋማት ላይ ወዲያውኑ የሚፈጽም የእስራኤልን ጥቃት እንደሚደግፉ ተናግረዋል። ኢራን የኒውክሌር መርሃ ግብሯን ወይም ሚሳይል አቅሟን እንደገና ለመገንባት ብትሞክር ፕሬዚዳንት ትራምፕ ተጨማሪ ወታደራዊ እርምጃ እንደሚወስዱ ካስጠነቀቁ በኋላ በማንኛውም ጸባጫሪነት ላይ በኃይል ምላሽ ለመስጠት ቃል ገብታለች። ፕሬዚዳንት ፔዜሽኪያንም ይህንን ማስጠንቀቂያ በኤክስ ገጻቸው ላይ ያወጡ ሲሆን የኢራን ዛቻ የተሰማው ደግሞ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በፍሎሪዳ ተገናኝተው የእስራኤልን ቀጠናዊ አመለካከት አጥብቀው ከደገፉ ከአንድ ቀን በኋላ ነው ሲል አሶሼትድ ፕሬስ ዘግቧል። የእስራኤል ባለስልጣናት በቅርብ ሳምንታት ውስጥ በሰኔ ወር በተደረገው ግጭት በእጅጉ የቀነሰው የኢራን ባለስቲክ ሚሳይሎች አቅርቦቷን በድብቅ እየገነባች እንደሆነ ያላቸውን ስጋት ገልጸዋል። አሜሪካ ከኢራናውያን ጋር የባለስቲክ ሚሳይል መርሃ ግብሯን የሚያቆም ስምምነት ላይ ካልደረሰች ቴህራንን መጋፈጥ አስፈላጊ ሊሆን ይችላል ሲሉ የእስራኤል ባለስልጣናት ተናግረዋል። ፔዜሽኪያን ከዚህ ቀደም ሁኔታውን ከአሜሪካ እስራኤልና አውሮፓ ጋር የተደረገ ሙሉ ደረጃ ጦርነት ማለት ገልጸዋል። ይህም ከ1980ዎቹ የኢራን ኢራቅ ጦርነት በኋላ የተወሳሰበና ከባድ እንደሆነ ተናግረዋል። በሰኔው ጦርነት እስራኤል በ27 የኢራን ግዛቶች ላይ ወደ 360 የሚጠጉ ጥቃቶችን ፈጽማለች። ይህም የወታደራዊ ተቋማትን የኒውክሌር ተቋማትንና የመንግስት ህንፃዎችን ኢላማ ያደረገ ነበር። ጥቃቱን ወደ 1000 የሚገመቱ ባለስቲክ ሚሳይሎችን አውድሟል። ከ30 በላይ ከፍተኛ ወታደራዊ አዛዦችንና ቢያንስ 11 የሚደርሱ የኒውክሌር ሳይንቲስቶችን ገድሏል። ኢራን በበኩሏ በግጭቱ ወቅት ከ500 በላይ ሚሳይሎችን በእስራኤል ላይ ስትተኩስ ወደ 36 የሚጠጉት በህዝብ አካባቢዎች ላይ አርፈዋል። ትራምፕ የኢራን የኒውክሌር አቅም ሙሉ በሙሉ ወድሟል ቢሉም ባለሙያዎች ግን ቴህራን የተደበቀ ዩራኒየም ሊኖራት እንደሚችልና በወራት ውስጥ ምርት ልትጀምር እንደምትችል በመግለጽ አለመስማማታቸውን ገልጿል። የኢራን ባለስልጣናት ደግሞ ኪሳራዎች ቢኖሩም አገሪቱ ለግጭት የተሻለ ዝግጅት እንዳላት አጥብቀው ይናገራሉ። ፔዜሽኪያን በቅርቡ በሰጡት ቃለ ምልልስ የኢራን ወታደራዊ ኃይሎች በመሳሪያና በሰው ኃይል ረገድ ከተኩስ አቁም በፊት ከነበሩበት የበለጠ ጠንካራ መሆናቸውን ተናግረዋል። ጦርነቱ ኔታንያሁ እንደተጠራጠሩት የውስጥ አለመረጋጋት ለመፍጠር ሳይችል ቀርቷል። ምንም አይነት ትልቅ ተቋም አልተፈጠረም። በቴህራንም የዕለት ተዕለት ኑሮ በቦምብ ጥቃቱ ጊዜም ቢሆን በአብዛኛው ቀጥሏል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በበኩላቸው ኢራን ራሷን ለመከላከል የማንም ፈቃድ አትጠይቅም፣ የኢራን ሕዝብ ለማንኛውም ጸባጫሪነትና ክፋት የሚሰጠው ምላሽ ይቅርታ የለሽና ያልተጠበቀ ነው ሲሉ አስጠንቀዋል። አሜሪካ ከዚህ ቀደም የቴህራን የኒውክሌር ፕሮግራም ላይ በማተኮር እንጂ የሚሳይል አቅሟን ኢላማ እንደምታደርግ አልተናገረችም ነበር። ይህ ደግሞ ለእስራኤል የረጅም ጊዜ ምኞት የሆነ ጉዳይ ነው። ኢራን የኒውክሌር እንቅስቃሴዋ ለሲቪል ዓላማ ብቻ እንደሆነ ደጋግማ ስትናገር የአሜሪካ ስለላም ሆነ የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ከሰኔ ጥቃቶች በፊት የአቶሚክ የጦር መሳሪያዎች ምርት ማስረጃ አላገኝም። ኢራን በሚሳይል መርሃ ግብሯ ላይ ለመደራደር ለመፈለጓን ገልጻለች። የመሪዎቹ አስተያየቶችም በሰኔ ወር የተካሄደው የ12ቱ ቀናት አውዳሚ ጦርነት ማለትም ከ1100 በላይ ኢራናውያንና 28 እስራኤላውያን ከሞቱበት ግጭት ከወራት በኋላ ውጥረቱ ዳግም እንዳይቀሰቀስ ስጋትን ፈጥሯል። ፕሬዚዳንት ትራምፕ ለሰነዘሩት ዛቻ የኢራን ጠቅላይ መሪ ከፍተኛ የፖለቲካ አማካሪ አሊ ሻሃኒ በኤክስ ገጻቸው ላይ በሰጡት ምላሽ በኢራን ላይ የሚሰነዘር የትኛውም አይነት ጸባጫሪ ጥቃት ፈጣንና የከፋ ምላሽ ይሰጠዋል ሲሉ አስጠንቀዋል። ትራምፕ ባለፈው ዓመት ሰኔ ወር ላይ አሜሪካና እስራኤል በኢራን ላይ በፈጸሙት የአየርና የሚሳይል ጥቃት የአገሪቱ የኒውክሌር ተቋማት ፈራርሷል ቢሉም ኢራን ግን የኒውክሌር ጦር መሳሪያ እየገነባች አለመሆኑን ገልጻለች። መልሰው ለመገንባት ሙከራ ያደረጉ እንዳልሆነ ተስፋ አድርጋለሁ፣ እየገነቡ ከሆነ ግን ከማጥፋት ውጭ ምንም አይነት አማራጭ የለንም ብለዋል ትራምፕ። ፕሬዚዳንቱ ኢራን ባለፈው ዓመት ከተመቱባት ቦታዎች ውጭ ለጦር መሳሪያ ግንባታ ሌሎች ቦታዎችን እየተጠቀመች መሆኑን የሚያመላክቱ መረጃዎች እያነበብኩ ነው በማለት እየወጡ ያሉ ዜናዎችን ጠቅሷል። ባለፈው ሰኔ ወር ለ12 ቀናት ዘለቀ ጦርነት ከእስራኤል ጋር ያደረገችው ኢራን የጦር መሳሪያ ተቋማቷን መልሳ እየገነባች መሆኑን የሚያመለክቱ ዘገባዎችን መሞገዝ የስነ ልቦና ዘመቻ እየተካሄደባት መሆኑን ገልጻለች። ጨምራም ራሷን ለመከላከል ሙሉ ለሙሉ ዝግጁ መሆኗንና አዲስ ጥቃት የሚሰነዘርባት ከሆነ በአሜሪካ ላይ አስከፊ ውጤት ይኖረዋል ስትል ኢራን በጽኑ አስጠንቅቃለች። የተባበሩት መንግስታት ድርጅት ፕሬዚዳንት ዶናልድ ትራምፕ ኢራን
የኒውክሌር መርሃ ግብሯን ዳግም ለመገንባት ከሞከረች ዋሽንግተን ተጨማሪ ወታደራዊ ጥቃቶችን ልትሰነዝር እንደምትችል በማስጠንቀቅ ይህንን ዛቻ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በፍሎሪዳ ውስጥ ከፍተኛ ውይይት ባደረጉበት ወቅት አስታውቋል። ትራምፕ ንግግራቸውን በፓልም ቢች በሚገኘው ማር ኤላጎ መኖሪያ ቤታቸው ላይ ያደረጉ ሲሆን ኔታንያሁም በኢራን በጋዛ የተኩስ አቁምና በቀጠናው ደህንነት ላይ ያተኮረ ሰፊ ውይይት ያካሄዱት ከወራት በኋላ የአሜሪካ ጥቃቶች የኢራንን ዩራኒየም ማበልጸጊያ ተቋማት ላይ ኢላማ ካደረጉ በኋላ ነው። ትራምፕ ለጋዜጠኞች ሲናገሩ ቀደም ሲል ተቋማቱ ወድሟል የሚለው የአሜሪካ አባባል ቢኖርም የስለላ ሪፖርቶች ኢራን ቀደም ሲል ከተመቱት ቦታዎች ውጪ የኒውክሌር ነክ እንቅስቃሴዎችን እንደገና ለመጀመር እየሞከረች ሊሆን እንደሚችል ጠቁሟል። ትራምፕ ለጋዜጠኞች እንደተናገሩት አሁን ኢራን እንደገና ለመገንባት እየሞከረች እንደሆነ ሰማለው። ይህ እውነት ከሆነም እናፈርሳቸዋለን፣ አሁን እናፈርሳቸዋለን፣ ሲኦል እስኪወጣ ድረስ እናፈርሳቸዋለን። ይህ ግን እንደማይሆን ተስፋ እናደርጋለን ሲሉ ተናግሯል። ፕሬዚዳንቱ ከዚህ ቀደም የአሜሪካ ጥቃት በሲኖር ከተፈጸመ በኋላ የኢራን የኒውክሌር አቅም ሙሉ በሙሉና በፍጹም ተደምስሷል ብለው ነበር። አሁን ግን ቴህራን የግንባታ ጥረቷን ከቀጠለች የተሻሻለ እርምጃ የመውሰድ ዕድል እንዳለ አስጠንቀዋል። ከኔታንያሁ ጋር ከስብሰባው በኋላ በጋራ በሰጡት ጋዜጣዊ መግለጫ ላይ ትራምፕ ማስጠንቀቂያቸውን ደጋግመው ኢራን ያደረገችው ድርጊት ከተረጋገጠ አሜሪካ በኃይል ምላሽ ለመስጠት ዝግጁ መሆኑን አሳይተዋል። ከተረጋገጠ የሚያስከትለው መዘዝ ያውቃሉ። እናም መዘዙ በጣም ኃይለኛ፣ ምናልባትም ካለፈው ጊዜ የበለጠ ኃይለኛ ሊሆን ይችላል ሲሉም ትራምፕ ተናግረዋል። ኢራን በማንኛውም ስፍራ የኢራን ማበልጸግ እንደማትጀምር በተከታታይ ስትክድ በኒውክሌር መርሃ ግብሯ ላይ ከምዕራቢያን ኃይሎች ጋር ለመደራደር ክፍት መሆኗን አጥብቃ ትናገራለች። የኢራን የተባበሩት መንግስታት ተልዕኮ የትራምፕን የቅርብ ጊዜ ማስጠንቀቂያ በተመለከተ ለቀረበለት አስተያየት ወዲያውኑ ምላሽ አልሰጠም። ይህ በእንዲህ እንዳለ የእስራኤል ባለሥልጣናት በአገር ውስጥ ሚዲያዎች ላይ እስራኤልን መምታት የሚችሉ የረጅም ርቀት ሚሳኤሎች አቅርቦቷን ኢራን እንደገና እየገነባች ሊሆን ይችላል የሚል ስጋት እየገለጹ መሆኑ ተዘግቧል። ይህ ደግሞ በሁለቱ የረጅም ጊዜ ተቀናቃኞች መካከል ውጥረቱን ያባባሰ ክስተት ሆኗል። የትራምፕ ማስጠንቀቂያ የመጣው አስተዳደሩ በኢራንና በሐማስ መካከል ያለውን እሱ የአሜሪካን ሽምግልና የተደረገበት የተኩስ አቁም ስምምነት ወደ ውስብስብ ሁለተኛ ምዕራፍ ከመግባቱ በፊት እንዳይዘገይ በሚፈለግበት ወቅት ነው። ከኔታንያሁ አጠገብ ቆሞ ሲናገሩ ትራምፕ በስምምነቱ ቀጣይ ደረጃ ላይ እድገት እንደሚፈልጉ ተናግረዋል። ነገር ግን ዋናውን ሁኔታ አጽንኦት ሰጥተዋል። ትራምፕ አክለውም ነገር ግን ሐማስ ትጥቅ መፍታት አለበት ብለዋል። ትራምፕ የደገፉት የተኩስ አቁም ስምምነት ሐማስ እስራኤልን ካጠቃና ወደ 1200 የሚጠጉ ሰዎች ከሞቱ በኋላ በመጀመሪያው ምዕራፍ በጥቅምት ወር ከተጀመረ ጊዜ ጀምሮ በአብዛኛው ጸንተዋል። በጥቅምት ወቅት ከተያዙት 250 ታጋቾች መካከል ከአንዱ በስተቀር ሁሉም በሕይወት አሊያም ሞተው አስክሬናቸው ተለቋል። ሆኖም ወደ ሁለተኛው ምዕራፍ የሚደረገው ግስጋሴ ቀንሷል። እስራኤልና ሐማስ እርስ በርሳቸው ጥሰቶችን እየከሰሱ ሲሆን በአሜሪካ በእስራኤልና በአረብ አሸማጊዎች መካከልም በቀጣይ መንገድ ላይ አለመግባባቶች እየተፈጠሩ ነው። ኔታንያሁ በጉብኝታቸው ወቅት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የመከላከያ ሚኒስትሩ ፔት ሄግሴዝ ጋር በተናጠል ተገናኝተዋል። በጋዛ ውስጥ የታጋች ራን ግቪሊ አስክሬን እስካለ ድረስ ወደ ቀጣዩ ምዕራፍ መገስገስ ላይ ጥንቃቄ ማድረጋቸውን አመላክተዋል። ትራምፕ የግቪሊን ቤተሰብ በመጥቀስ ልጃቸው ወደ ቤት እስኪመጣ እየጠበቁ ነው ብሏል። የተኩስ አቁም ስምምነቱ ሁለተኛ ምዕራፍ ተግባራዊ ከሆነ ጋዛን በዓለም አቀፍ ክትትል ስር ከጦርነት የጸዳ ቦታ አድርጎ መልሶ መገንባትን፣ ሐማስን ትጥቅ ማስፈታትንና ባለብዙ ሀገር የጸጥታ ኃይል ማቋቋምን ያካትታል። እነዚህም ሀሳቦች እጅግ በጣም አከራካሪ ሆነው ቀጥሏል። ለተጠቆመው ዓለም አቀፍ የማረጋጋት ኃይል ስልጣን ላይ አለመግባባቶች ዘላቂ ሆኖ ቀጥሏል።